ቤተሰብ ዛሬ እንግዲህ ብዙም ደስ በማይል ቪዲዮ ነው የመጣሁት። ይህን ቪዲዮ ሪያክት ባላረግበት ራሱ ደስ ይለኝ ነበር፣ ግን አንዴም ያው የገባንበት ነገር ስለሆነ እያየን ሪያክት ማድረግ አለብን ብዬ ነው። ያው ለእናንተም በማሰብ ተጠብቁኛላችሁ ብዬ በማሰብ ነው ቪዲዮን ይዤላችሁ የመጣሁት እና ሩታ አንድ ወረቀት ለጋሺ እየሰጠችው ምናምን ብቻ እያንዳንዱ ነገር አሁን ከማወራ አንድ ላይ እያየን እኔም አላየሁትም ብዙ፣ ግን አንድ ላይ ከእናንተ ጋር እያየን ሪያክት እናደርጋለን። እኛም ደግሞ እንደ ተመልካች ያለን አስተያየት እንሰጣለን። በዚህ አጋጣሚ ለዚህ ቻናል አዲስ ሆናችሁ ሰዎች ካላችሁ ከቻናሉ ስም መረዳት እንደምትችሉት በዚህ ቻናል ሰዎች ሶሻል ሚዲያ ላይ በተለያየ የህይወት ውጣና ውረዶች በሚያስተላልፉት መልእክት ህይወት የዕለት ተዕለት ኑሯቸው ምናምን ነገር እንደ ተመልካች ያለን አስተያየት የምንሰጥበት ቻናል ነው እና ሰብስክራይብ በማድረግ እንደዚህ አይነት ቪዲዮዎች ቶሎ ቶሎ እንዲደርሳችሁ የደውል ምልክቱን በመጫን ያው ቤተሰብ መሆን ትችላላችሁ ማለት ነው። እና ቪዲዮን ላይክ እያደረጋችሁ እንድትጀምሩ በትህትና ጠይቃለሁ። በዛሬው ቪዲዮ ስንትን ላይክ እናድርገው? 250 እስከ ዛሬ እኔ የምላችሁን ነገር እየተገበራችሁ ስላይደለ ምንም ማድረግ አልችልም። 250 ላይክ ለማስገባት ሞክር። ቪዲዮን ደግሞ እስከ መጨረሻ ተከታተሉ። ይመቻችሁ። በፊትም በጣም አስቤበት የወሰንኩት ውሳኔ ነው እና ወደ ሌላ ፕሮሰስ ገብተናል። እኔና አብርሽ ማለት የኔና እሱ ጉዳይ ሁሉም ነገር አብቅቶ ፊርማ ምናምን ጨርሰናል። ግን እቺ አንድ ፔፐር ትቀረኛለች ግን ማለት ነው። እዚች ጋር አንድ ጥያቄ አለኝ። በየትኛው ሰዓት ነው ይሄ ሁሉ ፕሮሰስ ያለቀው? እስቲ ትንሽ ጥያቄ ይፈጥራል። ምክንያቱም ከእንትኑ በኋላ አብርሽና ሩታ አልተገናኙም። ልጁን ለማየት መጥቶ ምናምን ነገር ወስዳለሁ ብሎ ገበገበ ፈጥሮ ምናምን ካስታውሳችሁ ታስታውሳላችሁ። እና ከዛ ጊዜ ወዲህ አልተገናኙ። እሱም ያው ከነ ሄርሜላ ምናምን ጋር ለመዝናናት ከከተማ ወጥቶ ነው ያለው እና በምን ሰዓት ይሄ ሁሉ ፕሮሰስ እንዳለቀ ጥያቄ ሆኖብኝ ነው። ላይ እንዲፈርምልኝ ብታረጉልኝ ደስ ይለኛል። መቀጠል ወይም አብሮ መኖር አብሮ ህይወታችንን ማስኬድ አንችልም። ካሽ እንዲጸድቅ ፈልጋለሁ። የኔና እሱ ፍች ኧረ ይህን ነገር ሙሉ በቃ እንደ ተመልካችን ቤተሰብ የሩታን ቤተሰብ እንቃወማለን። የምር እንቃወማለን ማለት እየተጎዳሽ ኖሪም አንልም፣ ግን ይሄ ትዳር እያየን ከእጃችን ሲያመልጥ የሆነ ይከፈናል። የምር እንደ ተመልካች ዝም ብለን ከእናንተ ጋር አብሮ እንደቆየ ሰው ምንም ያክል ያው በአካል ባንተዋወቅም ወይ ባንገናኝም፣ ግን የእናንተን ጉዳይ ሲያይ እንደቆየ ሰው ይከፈናል እውነት ለመናገር። እና እስቲ ምናልባት ከኔ ጋር ሀሳቤን የምትጋሩኝ ከሆነ ኮመንት ላይ ሁላችሁም አንስማማም ፍቺውን እንቃወማለን ብላችሁ ኮመንት ላይ ጻፉ። እኔ እርሶን ማስቸገርም አልፈልግም። እኔ እርሶ እየደከሙ ነው በዚህ እድሜዎት፣ እኔ ለምን ብለው ይደክማሉ እንዴ? ሰላም ውድና የተከበራችሁ ቤተሰብ፣ አሁን ሩታ ሰላም ስትል ማለት ነው እኔ እናንተን ሰላም አለማለቴ ትንሽ ማለት በትክክል ሰላም አላልኳችሁም እና የምር ትንሽ ስለደበረኝ ነው። ሁላችሁም ደህና ናችሁ አይደል? ያው ትላንት ተገናኝተናል ማታ አካባቢ። በውጭም በሀገር ውስጥም ያላችሁ ሁላችሁም ሰላም ትሆናላችሁ ብዬ አስባለሁ ብቻ ሳይሆን እንድትሆኑልኝም ደግሞ እመኛለሁ። እና ሰላም ሳላላችሁ ስለገባው በቃ ይቅርታ፣ ሁለተኛ አይደገምም። ይሄ የጀመርኳቸው ነገሮች አሉ። ያው እናንተም እንደምታውቁት የጀመርኩት ፕሮሰስ አለ ከእሱ ጋር ማለት ነው፣ ከአብርሽ ጋር መቋጨት ያለብኝ ጉዳይ ማለት ነው። ያንን ነገር ለመጨረስ እቺ ፔፐር ትቀረኛለች፣ አንድ ወረቀት እንዴ። ግን ቆይ ማለት ነው አሁን ይህን ሁሉ ፕሮሰስ ስትሄዱ ያው ታውቃላችሁ እንግዲህ የፍቺ ጉዳይ ዝም ብሎ እንደዚህ ቶሎ የሚያልቅ ነገር አይደለም። ፍርድ ቤት ተኪዶ ፍርድ ቤቱ ራሱ ጊዜ ሰጥቷቸው ሽምግልና ምናምን ነገር ሽማግሌ ተልኮ ከዛ እንደገና ቤተክርስቲያን ብዙ ፕሮሰስ አለው። ብቻ የምታውቁ ሰዎች ታውቃላችሁ። እና በምን ቅጽበት ነው ይሄ ሁሉ ነገር ያለቀው? ወይስ ሁለታችሁም ያስመሰላችሁ ነበር ማለት ነው? አሁን ከካሜራ ጀርባ ማለት ለምን መደበቅ አስፈለገ? በእርግጥ ሁሉን ነገር ሶሻል ሚዲያ ላይ አውጡ አንላችሁ ማለት መብትም የለንም፣ ግን እንደዛ ቤት መቶ ሲጫወት ሲቀልድ ምናምን ነገር እዚህ ፕሮሰስ ላይ ሆናችሁ እንደሆነ ነው አሁን በቃ መረጃው የሚያመላክተው። ምክንያቱም አንድ ፊርማ ትቀራለች ማለት የአንድ ፊርማ ጉዳይ እስከሚቀር ድረስ ያለው ፕሮሰስ በጣም ረዥም ስለሆነ ነው። እኔ ደግሞ መጨረስ ራሴን ነፃ ማውጣት እፈልጋለሁ። እቺን ወረቀት በጋሼ ፊት ነገሮችን እንድንጨርስ ለማድረግ ነው። ጋሼን ዛሬ ለማናገር ነው። ጋሼን ቀጠሬያቸዋለሁ። ኧረ ተይ ሩታ ተይ ማለት እኔ አላቅም። እኔ በስሜታዊነት መታረጋቸውን ነገሮች ትንሽ ብታስብ ጥሩ ነው። ምክንያቱም እንዴት አባት ጋር አሁን ለፍቺ ወረቀት ተይዞ ይካሄዳል? እንጃ ማለት ይህን ነገር እሱ ራሱ ምን ያክል ሊሰማው እንደሚችል መገመት ያቀትሻል ብዬ አላስብም። ልጅህን ልፈታው ነው እና ተባበረኝ እያልሽ እኮ ነው በተዘዋዋሪ ማለት ይህን ነገር ደግሞ ለማድረግ የሚስማማ ወላጅ
ተፈጥሮ የሚያቀራ ሰው አይመስለኝም። በቃ በዓለም ታሪክ የተፈጠረ አይመስለኝም። ምናልባት ክፉ ወላጅ ካልሆነ በስተቀር ልጁ ወደ ፍቺ ምናምን ነገር ሲደርስ በቃ እንደምንም ሊመልስ ይሞክራል። ባለፈው ደግሞ ጋሺ ሲያደርጉ እንደነበረው እንዳየነው ማለት ነው እንጂ ለትብብር ጋሺ ጋር ሩታ መሄድሽ ትንሽ ቅር ብሎኛል። እኔ ደግሞ እንዴት ነው እስረኛ መሆን አልፈልግም። እኔ ራሴን ነፃ ማውጣት እፈልጋለሁ። እቺ ፔፐር ብቻ ነች የቀረችን። በነገር ማለት አውቃለሁ አሁን ትዳርን ከእስረኛነት ጋር እያገናኘሽ እንዳልሆነ፣ ግን በተወሰነ መልኩ ደግሞ ያንን እንደዚህ አይነት ቃሉን ተጠቃሚ ችግር የለውም። ተጠቀምሽውም አልተጠቀምሽውም፣ ግን እውነት ለመናገር አሁን አብርሽን አሁን ለመዝናናት ሄደው ከና ሄርሜላ ጋር በምናየው ነገር በጣም ችግር የሆነችበት ሄርሜላ ናት እንጂ ከሱ የሆነ ሌላ ነገሮችን እያየን አልነበረም። የሰው ልጅ ደግሞ ሆኖ ይመለሳል። በቃ ሰው ልጅ ያጠፋል፣ ይመለሳል፣ ምናምን ነገር ብዙ ነገርም ያደርጋል እና ምናልባት ለአብርሽ አንድ እድል ቢሰጠው ብዬ አስባለሁ። ምክንያቱም ሊመለስ ይችላል። ይሄ ልጅ የዛኔ አንድ ጊዜ እኮ ሞክሯል። በቃ ከህይወቴ ውጭልኝ ብሎ ሄርሜላን አንድ ጊዜ ሞክሯል እና እንደገና ደግሞ ከአራስ ከወጣሽን በኋላ አንድ ላይ የእናንተ ሰዓት በሰፋ ቁጥር እናንተ የምትገናኙበት ጊዜ እና የእናንተ በቃ የአብሮነት ጊዜ በሰፋ ቁጥር እሷ ቀስ በቀስ መውጣቷም አይቀርም። ግልጽና ግልጹ ነገር ማለት ነው። ምክንያቱም አሁን ላይ አራስ ላይ መሆንሽን ስለምታውቅና ያቺን እድል ለመጠቀም ጊዜው ተመቻችቶላት ነው ሄርሜላ እንጂ እስቲ አስቢው ሩታ ማለት አንቺ እጅ ላይ ቢሆን ሄርሜላ አብርሽን ከተቆጣጠረችው በላይ ልትቆጣጠሪያችን በእርግጠኝነት ትችላለሽ። ማለት የሁላችንም የምናውቀው ነገር ነው እና ከዛ አንጻር ነገሮች ቢታዩና አንድ እድል ለአብርሽ ብትሰጪው እኔ እንደተመልካች ከውጭ ነው እንደሚያይ ሰው እንደ አስተያየት ደስ ይለኛል። አግኝቼ ላውራው አብርሽን አግኝቼ ላውራው በቃ እድጊ በዚህ ሰዓት አግኝቼ እስካወራው ድረስ ትንሽ ቢያንስ የተወሰነ ጊዜያቶችን እንድትሰጪኝ ፈልጋለሁ አይደል ያለችው። በቃ ያለውን ነገር አብርሃም መጥቶ ከእድጊም ጋር አውራ፣ ከጋሽዬም ጋር አውራ፣ ከሁሉም ጋር አውራ። ከዛም በኋላ ውጤቱን ከተመለከትሽ በኋላ የፈለግሽውን ብትወስኝ አይከፋኝም። ግን እንደዛ ነው የሚሻለው። ምክንያቱም ካስታወሳችሁ አሁን እዩን ብሎታል። ካስታወሳችሁ ባለፈው የሩታ ታላቅ እህት እኔም ላወራው ፈልጋለሁ እኔም ማውራት ያለብኝን ነገር አብርሽን በትክክል አወራለሁ ብላ ነበር እና ለምን ሩታ ይሄን ነገር እንዳፈጣጣነችው ነው ግራ ይገባኝ። ምክንያቱም እቺን 4-5 ቀን ነው እርግጠኛ ነኝ ይህን ውሳኔ የወሰነችው ሲመስለኝ። ምክንያቱም እና አብርሽ ከመሄዳቸው ከተወሰነ ጊዜ በፊት ፈቅዳላት ነበር። በቃ ልጁንም መጥቶ ይህ ችግር የለውም እንትን አልጋፋውም መብቱ ምናምን ነገር የሚለውን ፈቅዳ ነበር ሲመስለኝ። ይህን ውሳኔ ቶሎ እንድትወስን ያደረገው እቺን ጉዞ ሄደው አብርሽ እና ሄርሜላ ምናምን ነገር እዛ ማይሆን ጊዜ እያሳለፉ ስለሆነ ነው አሁን ይህን ውሳኔ እንድትወስን ያደረጋት። ግን እሱም ቢሆን እንደዚህ ግልጽ የወጣ ነገር እኛ እያየን አይደለም። እውነት ለመናገር እኛ ደግሞ ሳናይ እንደዚህ አድርገዋል ብለን በድፍረት የመናገር መብቱ የለንም። ምክንያቱም በቃ እዛ ያደረጉትን ነገር በካሜራ ያሳዩንን ልክ ያችን አይተን ነው እንትን የምንለው እና ባየነው መሰረት ደግሞ አብርሽ ብዙም ሄርሜላ ናት እንደምናየው በጣም በቃ ችግር የሆነችበት እና ለማንኛውም ግን የ3-4 ቀን ውሳኔ የወደፊት የዛሬ 5 ዓመት 6 ዓመት የሚኖረው ኑሮ እንዳያበላሽና የሆነ ተጽዕኖ እንዳይፈጥርበት እፈራለሁ። ሰላም ነው ጋሼ ና እዚህ ጋር መሀላችን ሰላም ናችሁ? ምን አልመሽ ነው? ምንም አልም አይደለም ጋሼ ሰላም ነው? ሰላም ነው እግዚአብሔር ይመስገን። ጤና ደህና ሰላም ብቻ ይሁንልን እንጂ ሰላም ነው። ደስ ይላል። ዋናው ሰላም ሆናችሁ ነው። ጤና ደህና ነው። ሰላም ነው። የምር ግን ማለት ነው አሁን የጋሼ እንደዚህ ፈገግታና በቃ እንትናቸውን ሳይ አመጣጣቸውን ለሩታ ያለውን ቦታ ሳይ በኋላ ልትነግረው ያለውን ነገር እያሰብኩ እንዴት ልቡ እንደሚሰበር እየገመጥኩ ነው። ማለት እንደምናውቀው ጋሼ እንግዲህ ተጫዋች ናቸው። በቃ ይጫወታሉ፣ ይግባባሉ፣ ያቀርባሉ ልጆችን እንደ እኩያቸው ነው። በቃ አንተ እያሉ ነው ሁላ የሚጠሩት። እንደዛ አቅርባቸው ምናምን ነገር ያው በፈገግታው መሀል የሆነ የሚደበቀው ስሜት አለ ብዬ አስባለሁ። እና አሁን ከዛ አንጻር ሩታ በኋላ ለጋሼ ልትነግረው ያለችውን ነገር እያሰብኩ እንዴት ልቡ እንደሚሰበር ትንሽ እየሰጋው ነው። ይሄን አይደለም እንትን ነው በፍርድ ቤት የተጻፈ ነው ማለት ነው። እናንተ ታዲያ እንደዚህ አይነት ነገር ያደረጋችሁት ለጋሼ ይሄን ነገር ይፈራሩታ ልቆጣሽ ነው። በምን እኔ አባት አይደለሁም፣ እኔ አብሬ አባት አይደለሁም፣ ያንቺ አባት አይደለሁም። ጋሼ ነህ እኮ ለእኔ እኮ እኔ ለዛ ብዬ እኮ ነው ማለት እስከዚህ ድረስ ደረሳችሁ። እኔ ልቆጣሽ ነኝ። ያው ቅድም ብያለሁ እንዴት
ልቡን ሊሰበር እንደሚችል ምናምን ነገር ዝም ብላችሁ መገመት ትችላላችሁ። ይህን ሁሉ ፕሮሰስ ሲሄዱ አሁን ሩታ እንደምትለው ከሆነ ከመውለዷ በፊት ነው ይህን ፕሮሰስ የጀመሩት እና ይህን ሁሉ ፕሮሰስ ሲሄዱ የአብርሽ አባት አያውቅም። ምናልባት እርግጠኛ ነኝ የእሷም ወላጆች አያውቁ ይሆናል እንጂ ቢያውቁ ኖሮ ያው የታላቅ እህቷ ምናምን ነገር ለማስማማት አትሞክርም ነበር ብታውቅ ኖሮ። ይህን ፕሮሰስ ለሁለት ለምን ድብቅ አረጋችሁት? አሁን ከመውለድ በፊት ከተባለ እንግዲህ አስቡ። ልክ እንደ ውጮች አይነት ትዳር እኮ ማለት እኮ ነው። ልክ አንድ ልጅ ይወልዳሉ ይለያያሉ። በቃ ሙሉ የምዕራባውያን እንትን እኮ ነው እዚህ አሁን እያየን ያለ ነው። እስቲ ወደኋላ 20 ምናምን ዓመት 30 ምናምን ዓመት ወደ ላይ ሂዱ። የትኛውም ባለትዳር እኮ ማለት ነው አብዛኛው የትኛውም ብዬ ያው ላጠቃልል አልችልም፣ ግን አብዛኛው ባለትዳር 30-20 ዓመት ዘልቆ የመጣ ነው። አሁን ምን አይነት አሰራር እንደመጣብን አናውቅም። በሶሻል ሚዲያው ተከትሎ ብቻ በተለያዩ ታዋቂ በሚባሉ ሰዎች ተከትሎ ኖርማል እየተደረገ ፍቺ በቃ ከአንድ ልጅ ባለ መፋታት ምናምን ነገር ኖርማል እየተደረገ ብቻ ብዙ ነገር እየተጫነብን ያለው። ከዛን የእነሱ ደግሞ ከዚህ ሁሉ የሚበሰው ቤተሰብ እስከዛሬ አለማወቁ ነው። አንድ ፊርማ እስከምትቀር ድረስ ቤተሰብ አላወቀ ማለት ይሄ በጣም የቤተሰብን ክብር ማውረድ ነው እና ለነሱ ቦታ ለመስጠትም ጭምር ነው። በሁለታችሁም ሳይድ አሁን ሩታን ብቻ ሳይሆን እኔ እየተናገርኩ ያለሁት አብርሽንም ጭምር ነው እየተናገርኩ ያለሁት። አስቡት አሁን የአብርሽ አባት ከሩታ ነው ይህን መረጃ እየሰማ ያለው። ምን አይነት ርቀት እንደተካሄደ ሳሉ ቢያንስ ከልጁ ከራሱ ምናምን ነገር ቢሰማ ተማክረው እዛው በጓዳቸው በቤታቸው ባደገበት በአባትነቱ በተለያየ ነገር ብቻ መክሮ እንትን ይላል። አሁን ግን ከሩታ መስማቱ ደግሞ ለአብርሽ አባትየው ማይሆን አመለካከት እንዲኖረው ያደርጋል እና እናት ባለማወቅ የምታደርጉት ነገር በጣም ከምታስቡት በላይ ብዙ ነገር እያበላሸ ነው የሚመጣው። ደግሞም እያበላሸ ነው እኮ ማለት ግድ የለም። አዎ እኔ አሁን አስፈርምልኝ ነው አስፈርም በቃ ታስፈርምልኛለህ ማለት ጋሼ እርሱ ባሉበት አስፈርማለሁ። ችግር የለም። እንገናኝና እንወያይና አስፈርመዋለሁ። ምን ችግር የለም። አንቺ በቃ እሺ በቃ እኔ ጋሼ እሺ በቃ ማለት እሺ በልሽ። አሁን አስፈርመዋለሁ። ምንም ለምን አላስፈርም? ምንም ነገር ከጋሼ ያልፍ ምንም ነገር እንዴ አብርሃም አረ አስፈርመዋለሁ አይበሉ እንዴ ጋሼ ማይሆን ቃል አይግቡላት ለሩታ ማለት ነው እንዴ። አስፈርማለሁ ማለት እኮ በቃ እስማማለሁ ማለት እኮ ነው። ከምን አንጻር እንደዛ እያሉ እንደሆነ እንጃ እኔ ልረዳ አልቻልኩ። ብቻ በዛም በዚህም ያው ለመረዳት ከሞከርኩ ያው ፊርማው አይደለም ዋናው ነገር ለማለት ብለውም ሊሆን ይችላል። ይሄ ነገር ማይሆን ቃል መግባት ለሩታ ይሆንና አስፈርማለሁ ብላችሁ የለ እንዴ አሁን አስፈርሙልኝ ብላ እሷ ፊርማን ብቻ እየጠበቀች ስለሆነ ማለት ነው። ፊርማን ብቻ እየጠበቀች ስለሆነ ልክ አብርሽ እንደፈረመ በቃ ሰማንያቸውን ሊቀዱ ይችላሉ ማለት ነው። እና ለሩታ ቃል ባይገቡላት ደስተኛ ነኝ። ይገባኛል፣ ግን እኔ ስራው ጨርሼዋለሁ። እሺ በቃ ስራውን ጨርሼዋለሁ። አሁን አታኔ አታስጨንቁኝ። እኔ ማይምሮ በቃ እንትን አይበል። እሺ በልሽ። እሺ ይቅርታ በቃ እሺ በልሽ። ሰማይና ምድር እሺ በልሽ። የሄድሽበት መንገድ እሺ በልሽ። እሺ ጋሼ በቃ እኔ ከእርሱ ቃል አልወጣም። ምንም ማድረግ አልችልም። እሺ ይታዘዝልሽ፣ ሁሉ ይታዘዝልሽ። ይወለሽ እንደዚህ ነው የሚባለው ሩታ። የምር እንዴት አሁን ልቤ ትንሽ በቃ ወደ ቦታው ተመልሷል። የምር መጀመሪያ አካባቢ ልቤ ውርድ ብሎ ነበር፣ ግን በዚህ አጋጣሚ ማለት ነው አብርሽ ሩታ ለአንተ አባት ብላ ምን ያክል መስዋዕትነት እየከፈለች እንደሆነ እኛ ሳንነግር ማንም ሳይነግርህ ልትረዳ ይገባል። ስንት መተላለፍ ስንት በቃ በደል በድላሃት ልክ ያንተ አባት ስለሆነ አማቿን ስለሆነ አክብራ ስንት ነገር በቃ ከጀርባ እያለ ስንት ቁስል እያለ እሺ ትላለች እና ከዚህ በላይ የተባረከች ሚስት ከየትም ልታገኝ አትችልም። ኢቨን አሁን አያርገውና በቃ ብትቀዱ ሰማንያችሁን ብትቀዱና ብትለያዩ ራሱ ማለት ነው መቼም አንተ አገኘው ብለህ የምታገኛቸው ሴቶች የሩታን ሩብ እንደማይደርሱ እኔ ልነግርህ እወዳለሁ። የሩታን ሩቡን ነው የማይደርሱት። ምን ይፈልጋል? በቃ የወለደው ከታዘዙ የወለዳችሁት ይታዘዛችሁ። የወለዳችሁት በቃ ይሄ እኮ ከባድ ነው። የወለደው በቃ ቁጭ ብለህ ኑር ነው በቃ። የወለደ ከታዘዘ የወለዳችሁት ይታዘዛችሁ። እሺ በላችሁ። አረ ይህን ምርቃት እኔም ወስጃለሁ። የምር እኔም ወስጃለሁ። እናንተ ካልወሰዳችሁት እንግዲህ አያገባኝም ስለናንተ። የጋሼን ምርቃት እኔ ወስጃለሁ። ጨርሻ አስተካክየዋል። እሺ ያውን ደግሞ አንዳንድ ነገሮች መከራከር በቃ እኔ አይ ብያታለሁ። ትቆያለች፣ እኔ ጋር ትቆያለች። እሷ ደግሞ ተራዬ ነው ደግሞ አሁን እሰይ የምር ሩታ ፈጣሪ አክብርሽ። እኛ ማለት ምንም ምንለው ነገር የለም ማለት ለብዙ እናቶችም ሆነ ለብዙ
አባቶች ባለትዳሮች ማለት ነው ምሳሌ የምትሆኝ አይነት ሰው ነሽ እና በዚህ አጋጣሚ የምሩታ ደግሞ አትሰላች። የምሩነት ለመናገር አትሰላች። ምክንያቱም ብዙ ተከታያለሽ፣ ብዙ ድምፅ አለሽ። እነዛ ሰዎች ደግሞ ያንቺን በቃ መጠንከር ይፈልጋሉ እና ከአንቺ መጠንከር ደግሞ ብዙ ሰዎች፣ ብዙ ሴቶች፣ ብዙ በቃ ገና ያገቡም ቢሆኑ ምናምን ነገር ብዙ ከአንቺ ይማራሉ እና ይህን ነገር ስላስመሰከርሽ በጣም እናመሰግናለን። እንዴት አማች እንደሚከበር፣ እንዴት ወላጅ እንደሚከበር በጣም ብዙ ነገር ከአንቺ ተምረናል እና በዚህ አጋጣሚ ይህን መልእክት ሩታ ጋር ከደረሰ እንግዲህ አድርሱላት ሼር ምናምን ነገር በማድረግ እና በጣም ፈጣሪ አክብርሽ። ሌላ የምንለው ነገር የለም። ለማንኛውም ግን የዛሬውን ቪዲዮ ጨርሰናል። እዚህ ድረስ ካያችሁ እኔ ቅድም ገና ስጀምር ልናዝን እንችላለን ብዬ ነበር አይደል ቪዲዮን የጀመርኩት፣ ግን አላዘንም። በፈጣሪ ድጋፍና በሩታ እሺ ባይነት አላዘንም። እግዚአብሔር ይመስገን ሳናዝን የጨረስነው ደስ ብሎኛል። እናንተም ደስ ካላችሁ ደግሞ ይህን ቪዲዮ ላይክ አድርጉ። ቅድም አሳነስኩ 250 ነገር ብዬ 400 አድርጉት። የምር ደስ ስላለኝ ምናምን ነገር ብቻ ነው እና እዚህ ድረስ ስላያችሁ ከልብ አመሰግናለሁ። ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉ። በቀጣይ ቪዲዮ እንገናኝ። ደህና ሁኑ።